ሰላም ሰላም ውድና የተከበራችሁ የላምባቲው ቤተሰቦች እንደምን ቆያችሁልን? እንደምን አላችሁልን? እኛ ፋሚሊዎች እንዴት ናችሁ? እንደምታውቁ ፏፈሽ ብለን ዛሬ ደግሞ ትንሽ ለየት ባለ እስከዛሬ ሰርተነው ባንማናውቀው መንገድ ነው የመጣነው። ዛሬ ምን አለ መሰለህ እኔ ያሰብኩት ሀሳብ የወታደራዊ ዩቲዩበሮች ሚስት ያላቸው ማለት ነው ሚስት ያላቸው ላይ ነው ዛሬ ምን ሰራው። ማማን አለው ካልከኝ ኤፊ አለች። ዛሬ ቪዲዮ ሀሳብ ላይ ኤፊ አለ፣ ብሩክ አለ። ብሩክና ሃይሚ ሁሌም እኛ ቤት አይረሱም። አብርሽ አለ ታዲያ ይላል። ማርክ ማለት ማርክ በጣም ማለት ብዙ ነገር ያጋጥሙታል በህይወቱ። ብዙ ጊዜ ተናግረናል። በህይወቱ ብዙ ውጣ ውረድ ያሳለፈ ሰው ነው። ግን አሁን ጥሩ የሚባል ግንኙነት ላይ ነው ማለት ይቻላል። ዛሬ ከአራቱ አብርሃም፣ ብሩክ፣ ኤፊና ማርክ ማን የፍቅር ህይወታቸው ቆንጆ ነው፣ የማን የፍቅር ህይወት ሙር ያምራል ብለን ደረጃ እንሰራለን። ከእናንተ ጋር ነው። እናንተ ነው ሀሳብ አስተያየታችሁ ከአራቱ የፍቅር ህይወት የማን ቆንጆ ነው ብላችሁ ታስባላችሁ? የማን ደስ ይላችኋል? ሀሳባችሁን አጋሩን። እኛ እንግዲህ አይተን ቪዲዮን ትንሽ ቪዲዮ አዘጋጅተናል። እነሱን እያየን እንግዲህ ሪያክት አድርገን ሬት እናደርጋለን፣ ደረጃ እንሰጣችኋለን። እንግዲህ ተከታተሉ። መጨረሻ ላይ ነው ደረጃውና እስከ መጨረሻው ማየታችሁን እንዳትረሱ። ወደ ቪዲዮ አንደኛ ይላል። አንደኛ ይላል። እስኪ አንደኛ ማን እንደሆነ እኔ አብርሽ ነው። አንደኛ አብርሽ እና ሩታ ቤተሰቦች። ዋው ውብ ነው የምር ያምራል። እንትን ነው የቪዲዮ ሲዘጋጅ ጥሩ ጊዜ ያሳለፉትን ማለት ቆንጆ ጊዜ የነበራቸው ከፍቅር ህይወታቸው ጋር በቃ አሪፍ ጊዜ የምንለው ሞር በቃ መተሳሰባቸውን የሚያሳይ ቪዲዮ ነው ብዬ ስላሰብኩ ነው እነዚህን ቪዲዮዎች ያዘጋጀሁት። እና የአራቱን ቪዲዮ እንደዚህ ቆንጆ ነው ብዬ ስላሰብኩ ነው። የአብርሃም እና የሩታ በጣም ደስ የሚል ቪዲዮ ነው። ሬት የምናደርገው ደረጃ የምንሰጠው ተናግረናል መጨረሻ ላይ ነው። አሁን ዝም ብለን ሀሳባችን ፍቅራቸው ምን ያክል እንደሆነ መጠኑ ምናምን እንናገራለን እንጂ መጨረሻ ላይ ደረጃ እንሰጠዋለን። መቻቸው አንደኛ ዓመት ያምራል። ሁሉ ነገሩ አዘጋጃጀቱ ምናምን ቆንጆ ቪዲዮ ያምር። አብርሽ ችሎበታል ይችላል ወይን ያዘጋጅቷል ምናምን። ቤቱ ሳቢ አድርጎታል። ቤተሰብ እያያችሁ የኔ ጋጩራ እንግዲህ ቪዲዮ አንደኛውን አይተነዋል። አንደኛው አብርሽ ነው በቃ ማለት አጠር አድርገን ስለ ፍቅር ህይወታቸው ለማውራት አክል በጣም ማለት ብዙ ታውረድ ያሳለፈ ፍቅር ነው ቤተሰብ እና ከሌሎቹ ጥንዶች አንፃር በጣም ማለት ርቀት የተጓዘ አንድ እርምጃ የቀደመ ነው ብዬ አስባለሁ። ምክንያቱም እስከ መጋባት የደረሰ ፍቅር ነው ልክ ነው። የሆነ አበቡ ያየነው ፍቅር ነውና ከሌሎቹ አንፃር አንድ ስቴፕ ከፍ ያለ ነው። ልክ ነው እንዳልከውም አብቧል። ፍሬው ደግሞ ትንሽ ይቀረናል። ግን ደግሞ በቃ እንዳልናችሁ የአብርሽና የሩታ ፍቅር ማለት ወደ በቃ ደስ ይላል። ከሌሎቹ አንፃር ገፋ ያለ ነው ብዬ አስባለሁ። ግን ደረጃ እየሰጠን አይደለም። ደረጃ እየሰጠን አይደለም። መጨረሻ እኛ ልዩነቱን ልንነግራችሁ ነው። ተነጋግረናል። እስከ ቀለበት እስከ ትዳር ስለደረሱ የሆነ ነገር አልፏል። ግን በጣም ብዙ ውጣ ውረድ አሳልፏል። በጣም ቤተሰቦች በጣም ተፈትነዋል በህይወታቸው። በጣም እሳት በእሳት ነው የተፈተኑት ማለት ይቻላል። እና እስኪ ያለ ፈተና ደግሞ እዚህ ድረስ አይደርስም። በጣም ከባድ ነው ፍቅር ላይ ሲጀመር ፈተና ቤተሰብ ግድ ነው ያጠናክራል ትዳራችሁ ቤታችሁን። እስኪ ሁለተኛ ይላል። ማን ይመስላል? አንዴ ዋና ውብ ጊዜ ስለ ብሩክና ስለ ሃይሚ ምን ተይዟል? ቤተሰቦች ተሳክቶልኝ
እሺ ማለት ስለ ብሩክና ስለ ሃይሚ ምንድነው ቤተሰብ እያያችሁ ነው ምንድነው የሚባለው? እነሱ ይላችሁ ፍቅራቸው ላይ ሲሆኑ ጥሩ የፍቅር ጊዜ ላይ ሲሆኑ ሁኔታዎች ላይ ሲሆኑ እኔ እንጃ እኔ በጣም እንትን ናቸው ታውቃለህ የሆነ ሳቢ ለእይታ ሳቢ ናቸው በደንብ ነው የሚስቡት መተሳሰብ አላቸው ፍቅራቸው ላይ የምታውቁት ታውቁታላችሁ የማታውቁት ደግሞ ገብታችሁ ቼክ አድርጓቸው የማታውቁት አዲሶች ልኖሩ ትችላላችሁ ለነበሩ ብዙ ለየት የሚያደርጋቸው ነገሮች አሉ እነሱ ጋር ደግሞ ስትሄድ ማለት ሌላ ታሪክ ነው እኔ ነብሩ ጋር ሲሄድ በቃ እኔ እንጃ ግራ ነው የሚያጋባኝ አንዱ ለአንዱ ደስታ ሲሮጥ ነው የምትወጣው በቃ አንዱ ላለማስከፈት ራሱ ሲከፋ ያንን ሰው ላለማስከፈት ብሩኬን ሃይሚ ብሩኬን ላለማስከፋት ራሷ ስትከፋ የምናይበት ብሩኬን እሷ ላለማስከፋት ለማስደሰት የሚሄዱበት ርቀት በጣም አስገራሚ ነው ብዬ አስባለሁ ከነሱ ደግሞ ምርጥ ኳሊቲ ነው የምንናገረው በተለይ መተሳሰባቸው የምትለው ነገር እኔ በቃ አንዳቸው ለአንዳቸው ሁሌ ታይሚንግ አላቸው በቃ የሚገኙበት ሰዓት አለ እስኪ ሶስተኛው ነው ቤተሰቡ ማርክና ቤዛና ማርክ ነገረኛ እሱን ላይ አልፈልግም አስወጡልኝ አይደለም ፋሚሊ ሁሌ የሚለው ያንቺን የምጠይቅሽ ሐኪም ቤት ገብተሽ እዚህ ጋር ሲደረግልሽ ምናምን ካልሆነ አላምንም አይተሽ አልጠይቅሽ ይባላል ነው ራሴን አመመኝ ሲለኝ እኮ በቃላ እንዳሞራ ነው በርሬ ምን የሚፈልገውን ነገር ከቪዲዮ ጠፍተን ስንሶ ሲጠብቀን ስለሆነ ቤተሰብ ስለመማት ነው። እኔ በጣም ብዙ ነገሮች አስቤ ደግሞ ቤተሰብ እነዚህ ታውቃለህ ምን አለ መሰለህ እኔ ማርክ ላይ የሚሰማኝ ይኸውላችሁ ሁላችሁም እየነገርናችሁ ነው ማርክ ላይ የሚሰማኝ በጣም ማለት ልጁ የተሰቃየ ያክል የሚሰማኝ ነው እንደራሴ ማለት የተጎዳ ከሄለን ጋር የነበረውን ፍቅር ታስታውሳላችሁ ሁላችሁም ብዬ አስባለሁ ሶ ከሄለን ጋር ያኔ የመሰለ ፍቅር ላይ ሆኖ ከዛ እንትን ወጥቶ ተጎድቶ እኔ በጣም ማለት የማርክ ቪዲዮ አንድ ሰሞን ከሄለን የተፋታ ሰሞን የማየው ቪዲዮ በጣም ደስ አይልም ነበር ማርክ በጣም እንደተጎዳ ሁላ ዩቲዩብ ላይ ቆም ነው እስከማደርስ እንደዚህ ራሱ ነው ያዋለው ብዬ አላስብም እና ሳቁ ተመልሶልናል ቢያንስ ማለት ስለ ፍቅሩ ላይ ብዙ እንትን አልዘለቁም ግን መናገር የምንችለው የሱ ሳቅ የማርክ ሳቅ በቃ ሙሉ ለሙሉ ተመልሶ ወደ ራሱ እየመጣ ነው ደስታው እየመጣ ነውና ስለ ፍቅራቸው በደንብ የምናወራበት ጊዜ ያለን ብዬ አስባለሁ እና ደስተኛ ስለሆንኩ ወንድማችን ደስ ብሎናል እስቲ አራተኛው ኤፊ ነው እንግዲህ ኤፊ ነው የቀረው ኤፊና ህያብ እናትሽ ተመለሰሽ እንድትጂ አልፈልግም ደስ የሚል ነገር አላችሁ አብሮ ለምን ነገር ቤተሰብ ተመለሰሽ እንድትጂ አልፈልግም አንቺ ትፈልጊያለሽ በሰርግ ነው መጋባት ትፈልጊ ወይስ ቀለል ያለ ስለ ሰርግ የተሳሰበ ነው ጭራሽ ያምራሉ ቤተሰቦች እውነት ደስ ይላል ነው ያውም ደስ የምትልነት ኤፊያ ወንድማችን ከዚህ በላይ ማለት ስለነሱ ስላራቱ ከዚህ በላይ ምንም ልንል አንችልም ምክንያቱም ሁላቸውም እውነት ለመናገር እኔ ሳላዳላ ሁላቸውም በጣም የሚያምር ፍቅር አላቸው ፍቅር ሁሉም ፍቅር አንድ አይነት ፍቅር ሊሆን አይችልም አንተ ያንተ ፍቅረኛ እና አንተ የሚያስደስታችሁ ነገር እኔና ፍቅረኛ የምንደሰትበት መንገድ ላይሆን ይችላል ላከና በቃ ሌላ መንገድ ይሆናል የሚያስደስታችሁ እኔ የማደርገው ነገር በረዲን ላይ አደርገው ይችላል እሱ የሚያደርገው ነገር ደግሞ እኔ አላደርገውም ማለት በቃ ይለያያል መንገዳቸው ለየት ያለ የደስታ መንገድ ደስታ ማግኛ መንገዱ ይለያያል ይሄ ሁሉም ሰው ጠቅላላ እኔ የሚያስደስተኝ ነገር እዩሜን ላስደስተኝ ይችላል እኔን የሚያስደስተኝ ነገር ፍቅረኛዬን ካላስደስታት እኔ ለሷ ስለለቀውና እሷ የሚያስደስታን ነገር ልፈልግ ይችላል ግን ሁላቸውም በራሳቸው መንገድ ራሳቸው በሚያደርጉት በሚያሳልፉት ጊዜ ሁላቸውም የሚያስቀና ፍቅር ነው ያላቸው ህያብና ኤፊም እንደዛ ናቸው በቃ ማለት የሚያስቀና ፍቅር ነው ያላቸው የሁላቸውም የደስታ መንገድ ይለያያል ሁላቸውም የሚያሳልፉት የፍቅር ጊዜ ይለያያል እኛም የምንስለው አይምሮአችን ላይ የተለያየ ነው በነገር የሚደሰቱ ፍቅር አለ እየተበሻሸቁ ውለው ምናምን የሚደሰቱ ሰዎች አሉ አሁን ኤፊ በእርግጠኝነት ከኔ ጋር ኑሪ ምናምን እያለ ያለው ለእንትን ነው
ለጨዋታው እንደማታረገው ስለሚያውቅ እሱ ነበር መጀመሪያ ሰሞኑን ቤተሰብ ሂጂ በቃ ቤተሰብ ጋር ምናምን ሲላት የነበረው አንተ ጊዜ አሁንም ያው ፕራንክ እያደረጋት ነው ብዬ ተስፋ አደርጋለሁ። እና የአራቱን ፍቅር ያስቀናል። እንግዲህ የአራቱንም ፍቅር ደረጃ ልንሰጠው ከ10 ሬት እንሰጣለን። በቃ አንሰጠው ቤተሰቦች ከተናገርነው አንፃር ፍቅራቸውን በቃ የሁላቸውንም ፍቅር ነግረናቸዋል። እና የማን ፍቅር ያስበለጥንባችሁ ይመስላችኋል? እስኪ ደረጃ አውጡለት። እኛ የተሰማንን ተናግረናል። ከቪዲዮ ጀርባ ማን እንደሚያምር ማን ምን እንደሚያስደስተው ምናምን በቃ ደስ ኳሊቲያቸውን ተናግረናል። ከስር እናንተ ንገሩ፣ ኮመንት ላይ ሁላችሁም ንገሩ። በቃ የእንትና ፍቅር እንደዚህ ነው ያስበለጣችሁብናል፣ የእንትና አንደኛ አድርጋችሁብናል ምናምን ብሎንና ንገሩን። እንግዲህ ከዚህ በላይ ምንም አንለ። በቀጣይ ቪዲዮ እስክንገናኝ ድረስ ቤተሰቦች ሁላችሁ ይመቻችሁ።